ለብቻው እዝ የሰው ድሮን የሆነው ቀጠን ያለው በላይ ዘለቀ ማዙ እቺ ነፍሰ ቀጭ ምን ታመጣለች? እቺ ምን እቺ ደግሞ ምናምን ብለ ይሄን ሰው ብነካ ማለት ነው በላይፍ ብትገናኝ የህይወት ተለቀው ስተት የሚሆነው ይሄን ሰው እየመንካተ ነው። ማን በላይ ዘለቀ ይባላል። ጥይቱ ነው ባንጀት የሚሰድልህ ነው ማለት ነው። ይሄ ሰው ከ14 አመቱ ጀምሮ ማለት ነው የአባቱን ገዳይ ለመበቀል ሲሰለጥን ያደገ ልጅ ነው ማለት ነው። እቺ ሰው ማለት ነው የዋዛ መስላህ ማለት ነው። ዝም ብላ ማለት 10 ሰው ለብቻው ነው እንዲህ የምታጋደመው ነው ማለት ነው። በረድፍ ይሻላል፣ በሆሪዞንታል ይሻላል፣ ቨርቲካል አማርጣ ነው የምገል ነው ማለት ነው። እንዴ የአባቱ ገዳይ የመሃል ያለው መንግስት የኃይለ ሥላሴ መንግስት ነው የአባቱ ገዳይ ማለት ነው። እና በዚህ መሃል ግን ጣሊያን መጣ። ለሁለተኛ ጊዜ በመጣሳት ጣሊያን ሲመጣ እኔ መሃል ላይ ያሉት አስቀይሞኛል ብሎ ወዲያው ባንድ አልሆነ። ማን ገብቶሻል አምልሽ ሰምተሽኛላ ወዲያው ማለት ነው። ከነዚህ ጋርማ ባንዳውኛ ሀገሬን አልሸጥም ነው ያለው። ማን ዝም ብሎ እነሱ ያው የሆነ ሽፍታ አለ እስቲ ምናምን ብለው ነው ወታደር የላኩት። ማን እንዴ ዝም ብሎ ነው የሚያጋድማቸው። ጣሊያኖች ይመጣሉ ያጋድማቸዋል። በሰልፍ ሀገር ሰላም ብለው ይሄዳሉ። ቆርጦ እልም እምሽክ የታለ ብለው ሲመር የለም እሱ በሌላ በኩል ደግሞ እዛ ጋር ያሉትን ደግሞ እየከካ ነው ሰውየው ማለት ነው። እንዴ ፓትሮል ይልካሉ። ዝም ብሎ መልእክተኛ ይልክላቸዋል። ወሬ እንደዚህ ዝም ብሎ የሚያጨበጭብ ማለት ነው። ማን ጀብዱ የሚናገርለትን ፕሌን ጥሏል ይባላል። እንግዲህ በቆመ ጠብቀኝ ፕሌን ከጣለ የሰውዬ አስብ እንግዲህ በቃ ያንተን ጭንቅላት ምን አድርጎ እንደሚበረቅሰው ማሰብ ነው እንግዲህ። እንዴ እቺ ሰው ማለት ነው ነፍስ እኮ ያላት አትመስልም። ያት እስቲ ግን እንዴ እኔ ጥይት አይመታውም ይላሉ እና ታዲያ እንዴት አድርጎ ነው የሚመታው ይሄን ሰውዬ? እንዴ ደግሞ ሟርት ነው ይላሉ። አታብሩም እንዴ የሚያክል ሰውዬ ምን አድርጎ ነው ጥይት የሚመታው? እሱ ይመታል እንጂ ጥይት አይመታውም። በላይንማ ማን እንዴ እኔ እውነት በጣም የሚገርመኝ ሰው ነው። ጀነራል ማይንድ ያለው ነው የጀነራል ማለት እንጂ ይሄ ዝም ብሎ የሽፍታ ምናምን የምትለው ሰው አታቃለውም። እንዴ የሚቆርጠው ቆረጣ ታክቲኮቹ የሚገርሙ ናቸው ማለት ነው። ማን እና ጣሊያንም በዚህ መንገድ ጎጃምን አላስነካም አለው። ይሄ ልጁን ይዘውበት ሁላ አስፈራሩት። ጎጃምን የምሰጣል ግደሏት ከሀገሬ አትበልጥም ነው ያለው። ልጁንም ግን በሌላ መንገድ አድርጎ አስመልጧል ማለት ነው። ማን ግን ልጁን ግደሏት ብሎ ሰጥቷቸው ነበረ። በዚህ መሀል አስመልጣት ግን በሁለቱ ያያ እንደዚህ ነው በቃ። ኃይለ ሥላሴ መንግስት ከእንግሊዝ መንግስት ጋር ወደ መሀል ገባ። ጣሊያንም ያለም ጦርነት ስለነበር ተሸነፈ። የኢትዮጵያ አርበኞችም አግዘዋል ማለት ነው። በዚህ ሰዓት ግን ችፍ ነው የተባለው እንደ ድመት ማርያምን እንደዚህ ለሀገሩ ስንት ሆኖ ሸሽቶ የወጣ በሙላ ችፍ ነው ያለው ማለት ነው። ማን ደጃዝማች ምናምን አረጉ ደስተኛ አይደለም። ግን ይሁን ብሎ ባለ ደግሞ ከመንግስት ጋር እንደገና በሌላ ጉዳይ ተጣለ። ከብዙ ትግል ከብዙ ውጊያ በኋላ ያዙትና ተሰቅሎ ተገደለ። በጣም ያሳዝናል። የሀገር በጣም እውነት ነውና በላይ የሚያሳዝነኝ ተሰቅሎ መሞቱን አንድ ሰው ሰማ፣ መንገድ ላይ ሰማ። ውይ አለ ተሰቀለ ቢሉኝ ባርኔጣው ነው ብዬ ተሰቀለ ሲሉኝ ካፖርቱ ነው ብዬ ለካስ በላይ ኖሯል ትልቁ ሰውዬ በለልኝ ለካስ በላይ ኖሯል ያዙ